ፔሪዮዶንታይተስ ወይም ደግሞ የድድ እንደዚሁም ደግሞ የጥርስ አቃፊ የጤና ችግር በጣም ሲሪየስ የሆነ የጤና ችግር ነው። በጣም ብዙ ከዚህ ችግር ጋር የሚሆኑ ሰዎችን አይቼ አውቃለሁ። እንደዚሁም ደግሞ በተለይ በጣም ሲሪየስ ወይም ደግሞ ሲቪር የሆነ ኢንፌክሽን ካለ ሙሉ ለሙሉ ጥርሳቸው እስኪያልቅ ድረስ ወይም ደግሞ ሙሉ ለሙሉ ጥርስ አልባ እስኪሆኑ ድረስ ችግሩ ይቀጥላል። በተለይ ብዙ ሰዎች የህመም ምልክት ስለማይኖር እንደዚሁም ደግሞ በጣም ሲሪየስ የሆነ የህመም ምልክት ስለማያሳይ ጥርሳቸው ጤናማ ነው ብለው የማሰብ እንደዚሁም ደግሞ ጥርሳቸው ንቅናቄ ሲኖረው ጥርሳቸውን በተራ በተራ ማስነቀልና መጨረስ አይነት ዝንባሌዎች አሉ። አንድ ሰው በተለያየ ምክንያት ፔሪዮዶንታይተስ ወይም ደግሞ የድድ እንደዚሁም ደግሞ የጥርስ አቃፊ የጤና ችግር ሊገጥመው ይችላል። በተለይ የፕሌክ ወይም ደግሞ ሻላ ብለን የምንጠራው የባክቴሪያ እንደዚሁም ደግሞ የቆሻሻ በጥርሳችን ዙሪያ መከማቸት፣ በበቂ ሁኔታ ጥርስ አለመጸዳት እንደዚሁም ደግሞ ፍሎስ አለመደረግ በቀላሉ ፕሌክ እና ሻላ ሊሰራ ወይም ደግሞ ሊያጠራቅም ይችላል። ሌላው ደግሞ ታርታር ብለን የምንጠራው ወይም ደግሞ ካልኩለስ ብለን የምንጠራው ችግር ነው። ይሄ በተለይ በታችኛው ጥርስ በታችኛው የምላሳችን ክፍል ወይም ደግሞ በውስጥ በኩል ቆሻሻ መጠራቀም፣ እነዚህ ቆሻሻዎች በብሩሽ ማይጸዱ ወይም ደግሞ ማይነሱ የጥርስ የቀለም ለውጥ ያላቸው እንደዚሁም ደግሞ ድዳችን በቀላሉ እንዲደማ እንደዚሁም ደግሞ በቀላሉ እዛ ቦታ ላይ እነዚህ ቆሻሻዎች እንዲጠራቀሙ የሚሆንበት ሁኔታ ነው። ይሄ ታርታር ወይም ደግሞ ካልኩለስ በመባል ይጠራል። በተለይ የአፍ ንጽህና በጣም ደካማ በሚሆን ሰዓት በተደጋጋሚ ባለማጽዳት ወይም ደግሞ ቆሻሻ በመጠራቀም ምክንያት እነዚህ ቆሻሻዎች ባክቴሪያ እንደዚሁም የምግብ ትርፍራፊ ይዘው ይቆዩና ካልሲፊኬሽን ብለን የምንጠራ ወይም ደግሞ ከምራቃችን ውስጥ የሚገኙ የተለያዩ አዮኖች እንደ ካልሲየም እንደ ፎስፈረስ የመሳሰሉ አዮኖችን በመጠቀም እዛ የጥርሳቸው ክፍል ላይ የደደረ ወይም ደግሞ የጠነከረ ድንጋይነት ይዘት ያላቸው የሚደረደሩ ወደ ቢጫ የሚያደሉ ወይም ደግሞ ወደ ጥቁር የሚያደሉ ቆሻሻዎች ይኖራሉ። ይሄ ታርታል ብለን የምንጠራው ወይም ደግሞ ካልኩለስ ብለን የምንጠራው ችግር ነው። ይሄም ችግር እንደዚሁ የድድ መሸሽ እንደዚሁም ደግሞ ድድ መድማት እንደዚሁም ደግሞ ጥርስ መነቃነቅ ያስከትላል። ሌላው ጂንጂቫይተስ ነው። በጣም ብዙ ሰዎች በዓለማችን ጂንጂቫይተስ ወይም ደግሞ በጣም ቀለል ያለ የገም ኢንፌክሽን ምልክቶችን ሊያሳዩ ይችላሉ። በተለይ የአፍ ንጽህና መጉደል ለአጭር ጊዜ ሊሆን ይችላል። እንደዚሁም ደግሞ የተለያዩ የሆርሞን ለውጦች እንደዚሁም ደግሞ የአፍ የጤና አጠባበቅ ለውጥ መኖር ጂንጂቫይተስ እንዲከሰት ወይም ደግሞ ቀለል ያለ የድድ ኢንፌክሽን እንዲከሰት ያደርጋል። እነዚህ ችግሮች በጊዜ ሂደት ወይም ደግሞ ዝም ከተባሉ ወደ ፔሪዮዶንታይተስ አድቫንስ ያደርጋሉ ወይም ደግሞ ይቀየራሉ። እንደዚሁም ደግሞ በተለይ ፔሪዮዶንታይተስ በተደጋጋሚ ገም ኢሪቴሽን እንዲያብጥ ወይም ደግሞ ብግነት እንዲኖር የሚያደርጉ ችግሮች ፔሪዮዶንታይተስ እንዲከሰት ያደርጋሉ። ለምሳሌ ቅድም ያልኳችሁ በቀላሉ በጥርስና በጥርስ መካከል እንዲሁም ደግሞ በጥርስና በድድ መካከል ፖኬት ወይም ደግሞ ኪስ ነገር ቆሻሻ በመስራት እዛ ውስጥ በቀላሉ ባክቴሪያዎች ፕሌክ ብለን የምንጠራው ወይም ደግሞ ሻላ ብለን የምንጠራው እንደዚሁም ደግሞ ታርታር ብለን የምንጠራው የጤና ችግር ወይም ደግሞ ቆሻሻ የመጠራቀም ሁኔታዎች ይኖራሉ። እነዚህ ጽዳት ጉድለት ሲኖር ወይም ደግሞ በደንብ የማይጸዳ ከሆነ በበቂ ሁኔታ ካልተጸዳ እንደዚሁም ደግሞ ቸልተኝነት ካለ በቀላሉ እነዚህ ክምችቶች ፔሪዮዶንታይተስ ወይም ደግሞ የድድ እንዲሁም ደግሞ የጥርስ አቃፊ የጤና ችግሮችን ሊያስከትሉ ይችላሉ። በተለይ ደግሞ እነዚህ ሰዎች ሪስክ ፋክተሮች ወይም ደግሞ አጋላጭ ምክንያቶች ሊኖሯቸው ይችላል። ብዙ ሰዎች በዓለማችን ፔሪዮዶንታይተስ ወይም ደግሞ የድድ እንዲሁም ደግሞ የጥርስ አቃፊ የጤና ችግር የሚከሰትባቸው ሰዎች አጋላጭ ምክንያት አላቸው። ለምሳሌ ጂንጂቫይተስን መውሰድ እንችላለን። ቅድም እንዳልነው ቀለል ያለ የገም ኢንፌክሽን ወይም ደግሞ የድድ ኢንፌክሽን ዝም ከተባለ ወይም ደግሞ የጽዳት ሁኔታው ኮምፕሮማይዝድ ከሆነ ወደ ፔሪዮዶንታይተስ የመቀየር ቻንስ አለው። እንደዚሁም ደግሞ ሌላው ሪስክ ፋክተር የአፍ ንጽህና አጠባበቅ በጣም ደካማ መሆን ወይም ደግሞ ጥርስን አለመፋቅ እንደዚሁም ደግሞ ፍሎስ አለማድረግ በቀላሉ ሰዎች ይህ ችግር እንዲገጥማቸው ያደርጋል። ሌላው ደግሞ የሲጋራ ማጨስ ሁኔታዎች ናቸው። ሲጋራ ማኘክ ሊሆን ይችላል፣ የሚታኘክ ቶባኮ እንደዚሁም ደግሞ ማጨስ ሊሆን ይችላል። እነዚህ ችግሮች የፔሪዮዶንታይተስ ችግር ወይም ደግሞ የድድ እንዲሁም ደግሞ የጥርስ አቃፊ የጤና ችግሮችን ያስከትላሉ። ሌላው ከሆርሞን ጋር የተገናኙ ለውጦች በተለይ በእርግዝና ጊዜ እንደዚሁም ደግሞ በማረጫ ጊዜያቶች እነዚህ ችግሮች ሊከሰቱ ይችላሉ። እንደዚሁም የተለያዩ ለመዝናናት የምንጠቀማቸው ድራጎች ለምሳሌ
ማሪዋና ወይም ደግሞ ቬፕ የምናደርግ ከሆነ እነዚህ በቀላሉ እንደዚሁ ፔሪዮዶንታይተስ ለማስከተል ሪስክ ፋክተሮች ናቸው። ሌላው ኦቤሲቲ ወይም ደግሞ ውፍረት ነው። ውፍረትም እንደዚሁ ሌሎች የጤና ችግሮችን ያስከትላል። እንደዚሁ በተጨማሪ ፔሪዮዶንታይተስን ያስከትላል። እንደዚሁም በበቂ ሁኔታ በሰውነታችን ውስጥ የቪታሚን ሲ ሌቨል አለመኖር፣ ይሄ ደግሞ በተለይ ከአመጋገብ ጋር ተያይዞ የሚመጣ ሪስክ ፋክተር ወይም ደግሞ አጋላጭ ምክንያት ነው። ሌላው ደግሞ ጄኔቲክስ ነው ወይም ደግሞ በዘረመል ሊከሰቱ የሚችሉ ችግሮች ማለት ነው። ለምሳሌ የድድ የቲክነስ ወይም ደግሞ የውፍረት መጠን በጣም አናሳ መሆን፣ እንደዚሁም ደግሞ በበቂ ሁኔታ ጥርስን አለመሸፈን፣ እነዚህ ጄኔቲካሊ ወይም ደግሞ በዘረመል የሚወሰኑ ነገሮች ናቸው። አንዳንድ ሰዎች ድዳቸው ወፈር ያለ ችግርን የሚቋቋም ወይም ደግሞ ፕሌክና ሻለን በቀላሉ መቋቋም የሚችላለን። እንደዚሁም ደግሞ በቀላሉ ድድ መሸሽ ሊያጋጥመው የሚችል የድድ አይነት አለ። በተለይ ደግሞ ከአቦራረሽ ቴክኒክ ችግር ጋር ከተገናኘ በአጭር ጊዜ ፔሪዮዶንታይተስ ወይም ደግሞ የድድ ወይም ደግሞ የጥርስ አቃፊ የጤና ችግር በቀላሉ ሊከሰት ይችላል። እንደዚሁም ሌሎች የአፍ መድረቅ ሊያስከትሉ የሚችሉ ወይም ደግሞ የድድ ለውጦችን ሊያመጡ የሚችሉ መድኃኒቶች እንደዚሁ ፔሪዮዶንታይተስ ሊያስከትሉ ይችላሉ። ለምሳሌ ደም ግፊት መድኃኒትን መውሰድ እንችላለን። እነዚህ መድኃኒቶች የአፍን ድርቀት ሊያመጡ ይችላሉ። እንደዚሁም ደግሞ የዲፕሬሽን ወይም ደግሞ የድባቴ ችግሮች እንደዚሁ ለእነሱ የሚወሰዱ መድኃኒቶች የአፍ መድረቅ እንደ ጎንዮሽ ችግር ነው። ስለዚህ እነዚህም ችግሮች ፔሪዮዶንታይተስን ሊያስከትሉ ይችላሉ። በተለይ በተጨማሪም እንደ ሊኪሚያ፣ እንደ HIV ወይም ደግሞ ኤድስ የመሳሰሉ ችግሮች እንደዚሁም ደግሞ የካንሰር ሕክምናዎች በቀላሉ የድድ መሸሽ፣ የድድ መሳሳትና ፔሪዮዶንታይተስ የማስከተል እድል አላቸው። እንደዚሁም የስኳር ህመም፣ ሮማቶይድ አርትራይተስ ብለን የምንጠራው የመገጣጠሚያ አውቶኢሚዩን ዲዚዝ፣ እንደዚሁም ደግሞ ክሮንስ ዲዚዝ ብለን የምንጠራው የአንጀት የጤና ችግር በቀላሉ ፔሪዮዶንታይተስ እንዲከሰት ወይም ደግሞ እንደ አጋላጭ ምክንያቶች ሊሆን ይችላል። አንድ ሰው ፔሪዮዶንታይተስ ከገጠመው ውስብስብ የሆኑ የጤና ችግሮች ሊገጥመው ይችላል። በተለይ ብዙ ጥናቶች እንደሚያመለክቱት ሌሎች የጤና ችግሮችን የማስከተል ወይም ደግሞ ከሌሎች የጤና ሁኔታዎች ጋር ሊንክ እንዳለው የጥናት ውጤቶች ያሳያሉ። ለምሳሌ የመተንፈሻ አካል ችግሮች፣ ሮማቶይድ አርትራይተስ፣ እንዲሁም ደግሞ የልብ የደም ስር የጤና ችግር የማስከተል እንደዚሁም እድሜው ያልደረሰ ህፃን፣ እንደዚሁም ደግሞ የህፃናት ወይም ደግሞ የተረገዙ ህፃናት ክብደት በጣም ከፍተኛ ሁኔታ ማነስ፣ እንደዚሁም ደግሞ ስኳር አይነት ችግሮች ከእንደዚህ ከፔሪዮዶንታይተስ ወይም ደግሞ ከድድ እንዲሁም ደግሞ ከጥርስ አቃፊ የጤና ችግሮች ጋር ሊንክ እንዳላቸው ወይም ደግሞ ግንኙነት እንዳላቸው የጥናት ውጤቶች ያሳያሉ። እንደዚሁም ደግሞ ፔሪዮዶንታይተስ በራሱ ሰዎች ዝም ከተባለ ሙሉ ለሙሉ ጥርሳቸውን ነቅለው ጨርሰው ኢደንተለስ የምንላቸው ወይ ደግሞ ሙሉ ለሙሉ ጥርስ የሌላቸው ሰዎች ሊሆኑ ይችላሉ።